ሰላም ክብራትና ክብራን ኢሳርስ ቤተሰቦች እንዴት አላችሁልኝ? በጣም ክሪቲካል መረጃ ዛሬ ነግራችኋለሁ። አይውላችሁ በጣም እውነተኛ ባለሀብቶች አሁን ስማወራላችሁ ስለ እውነተኛ ባለሀብቶች ነው። የማይነግሯችሁ 10 ሴክሬቶች ምስጢራትን አሁን በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። እነዚህ ባለሀብቶችን የሚደግፍ ደግሞ መጽሐፍ ቅዱሳዊ ድጋፍ የሚሰጡ ሐሳቦች ደግሞ አሉ። ምክንያቱም በመጽሐፍ ቅዱስ ውስጥ የምናውቃቸው እነ ኢዮብ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ ሁሉም ማለት ነው በጣም ባለጸጎች የነበሩ ሰው ናቸው። ሙሴ እኮ ቤተ መንግስት የልዑል እንዲሆን ተፈቅዶለት ወይ ይሄ ሁሉ ሀብት ያንተ ነው ተብሎ አልጋ ወራሽ ነው ያለ ሰው ነው። ሌሎችንም እነ ዳዊት እነ ሰሎሞን ሀብታሞች ናቸው። እግዚአብሔር ባይዘዌይ ለኛ የድህነት እቅድ የለውም እንዳትረሱ። ድሆች እንድንሆን አይፈልግም እግዚአብሔር፣ ባለጸጎች እንድንሆን ይፈልጋል። ነገር ግን ምንድነው የኛ አስተሳሰብ ላይ የተጫነው ነገር ነው የድህነት መንፈስ ጥቃት የሚያመጣብን ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ እነዚህ ህጎች ተቀምጠዋል። 10 ህጎች አሉ። እነዚህን ህጎች እነዚህ ባለሀብቶች ማለትም አሁን ላይ ያሉ የኢትዮጵያ ባለሀብቶች እና ኤሎን መስክ ሌሎችም እነዚህን ህጎች በማወቅም ባለማወቅም ጥንቅቅ ሲያደርጉት ነው በሚገርማችሁ ሁኔታ ባለሀብትና ባለጸጋ የሚሆኑት። ምክንያቱም ባለጸግነት ለሰው ልጅ ሁሉ የተሰጠ ነው። ለኤሎን መስክ ወይም ደግሞ ኢትዮጵያ ውስጥ ያሉ ባለሀብቶች ለአላሙዲ ብቻ የተሰጠ አይደለም፣ ለሁሉም የተሰጠ ነው። ታዲያ እነዚህ ሰዎች ምን ገባቸው ብላችሁ ስትሉ የመጽሐፍ ቅዱስ ህጎች አሉ የገባቸው። ያንን ስለሚፈጽሙ እግዚአብሔር ደግሞ ይባርካቸዋል። ባይ ዘ ዌይ አንድ ነገር መነግራችሁ፣ በጥንቆላ በመተት የሚመጣ ባለገንዘብ ሊሆን ይችላል ሰውየው። ባለሀብትና ባለጸጋ ግን መሆን አይችልም። ልድገምላችሁ፣ በጥንቆላ ባጭበርባሪነት በሙስና በመናምን ባለገንዘብ መሆን ይቻላል፣ ባለጊዜም መሆን ይቻላል። ባለሀብትና ባለጸጋ መሆን ግን አይቻልም። ባለሀብቶችና ባለጸጎች እውነተኛ ሲክሬት አላቸው። 10 ሲክሬቶችን ለማንም የማይነግሩት አለ። ያንን በዚህ ፕሮግራሜ ላይ በደንብ አድርጌ ላሳያችሁ ውድ ሣድስ ቤተሰቦቼ። በእርግጠኝነት በጣም ይጠቅማችኋል ይሄ መረጃ። አብረን ቆይታ እናድርግበት። ከመጀመሪያዎቹ ከመጽሐፍ ቅዱስ 2 ሲክሬቶችን ብቻ ነግሬያችሁ ልጀምር። አንደኛው የመጽሐፍ ቅዱስ ሲክሬት ስቲልስ ዌልዝ የሚባል ነው። ስቲልስ ዌልዝ ምን ማለት ነው? ሀብትን በምስጢርና በዝምታ ማሳደግ መጽሐፍ ቅዱስ ነው የሚመክረው። ይሄንን በሚገርማችሁ ሁኔታ ባለጸጎች ያላቸውን የገንዘብ ልክ በአደባባይ አያወሩትም። ስኬታቸውን በዝምታ ማሳደግ ነው የሚመርጡት። በመጽሐፍ ቅዱስ መሰረት በሚገርማችሁ ሁኔታ መጽሐፍ ቅዱስ ላይ ንጉሥ ሕዝቅያስ በቤቱ ያለውን የብርና የወርቅ ክምችት ለባዕድ ሀገር ጠላቶች አመጣ፣ አሳየ። በዛም ተዘርፎ ወደ ባቢሎን እንደሚሄድ ትንቢት የተነገረው ከዛ አንጻር እንደሆነ ታያላችሁ ማለት ነው። በትንቢተ ኢሳይያስ ምዕራፍ 39 ቁጥር 2 ላይ ሕዝቅያስም ደስ አለው፣ የክቡር ዕቃውንም በቤቱ ያሉ ወርቁንም ብሩንም ሽቶውንም የከበረውን ዘይት የጋሻና የጦር ቤቱን ሁሉ እኮ ነው የሚለው በቤቱና በግዛቱ ሁሉ የተገኘው መዝገብ ሁሉ አሳያቸዋል። ከዛ በኋላ ነው ውድመት የመጣበት። በመጽሐፍ ቅዱስ ክሪቲካል ህግ ተቀምጧል። ስለዚህ እነዚህ በጣም ብሪሊያንት የሚባሉት አያደርጉም፣ ያላቸውን አያሳዩም። ነግራቸዋለሁ 10 ሲክሬቶችን ማለት ነው። ከነሱ መካከል ሁለተኛው ከመጽሐፍ ቅዱስ የሚደግፈውን ላሳዩ፣ 8ቱን በኋላ ላይ ያሳያቸዋለሁ። የነዚህ 10 ባህሪያቸውን ካሳየዋችሁ በኋላ መጨረሻ ላይ መጽሐፍ ቅዱስን 8ቱን ድጋፍ መጨረሻ ያሳያቸዋለሁ። ሁለተኛው ፍላጎትን ለጊዜው የመግታት ጥበብ አላቸው። ዲሌይድ ግራቲፊኬሽን። ባለሀብት የሚባሉት እውነተኛ ባለጸጋ የእግዚአብሔርን ህግ የሚሟሟሉ ባለጸጎች የሚፈልጉትን የቅንጦት ዕቃ ወዲያውኑ አይገዙም። አስቀድመው ገንዘቡን ኢንቨስት አድርገው ማሳደግን ያስቀድማሉ። በመጽሐፈ ምሳሌ ምዕራፍ 21 ቁጥር 20 ላይ የክብር መዝገብና ዘይት በጠቢብ ሰው ቤት ይኖራል፣ ሰነፍ ግን ያወድመዋል፣ ይውጠዋል፣ ይበላዋል፣ ዲስትራክት ያደርገዋል። ልንገራችሁ፣ እውነተኛ ባለሀብት በጥቃቅን ማስታወቂያ ጥቃቅን ዕቃዎችን አይሰበስብም። በጣም ብዙ የድህነት መንፈስ ጥቃት ካለባቸው ሰዎች መካከል ዋነኛ ባህሪያቸው ምን መሰላችሁ? ትንሽ ብር ሲያገኙ ያንንም ይገዛሉ። ቲክቶክ ላይ ማስታወቂያ የሚሰራው በነገራችን ላይ ለባለሀብቶች አይደለም፣ እንዳትሸወዱ። ባለሀብት መርጦ ነው የሚገዛው። የድህነት መንፈስ ያጠቃው ግን ያለችውን 10,000 ብር 10,000 ነገር ገዝቶ ወይም 10 ነገር ገዝቶ አንዳንድ ሺህ ብር ያወድመዋል። እውነተኛ ባለጸግነትና ባለሀብት እግዚአብሔር ያለውን ትእዛዝ መጠበቅ ነው። እነዚህ ሲጠብቁ ሰዎቹ እግዚአብሔር የለም የሚሉ እንኳ ቢሆኑ፣ ቻይናና ህንድ እንኳ ቢሆኑ የእግዚአብሔርን ህግ ከጠበቁ ባለጸጋ ይሆናሉ። ነገር ግን ምንድነው? በሰማይ ግን ገነትን አይወርሱም። በምድር ላይ የእግዚአብሔር ህጎች አሉ። እነዚህን ህጎች ጠንቅቀው ሲጨርሱ ቻይናንም ህንድንም እግዚአብሔርን ማያመልኩ ናቸው፣ ግን ባለሀብትና ባለጸጋ ያረጋቸው። ለምን? ሲክሪቱን ስለሚያውቁት ማለት ነው።
ስለዚህ ምነግራችሁ ምንድነው በገነት ያው በህይወት ከሞት በኋላ ህይወታቸው ፍርድ አለ። በምድር ላይ ግን ሰው በምድር ይባረካል። እግዚአብሔር ዓላማው ድሆች ሆነን እንድንኖር አይደለም። ስለዚህ እነዚህ በኢትዮጵያም ሆነ በዓለም ላይ ያሉ እውነተኛ ባለሀብቶች የማይነግሯችሁ 10 ሲክሬቶችን መጥቼ ላሳያችሁ። ከዛ መጨረሻ ላይ መጽሐፍ ቅዱስ ለዚህ የሚሰጠውን ድጋፍ ደግሞ 8ቱን ሁለቱን ነግሬያችኋለሁ። 8ቱን በኋላ አሳያችኋለሁ። እና መርሳት የሌለባችሁ በፍጹም እነዚህ ባለሀብት እውነተኛ ባለሀብት ምንድነው መሰላችሁ የሚያደርጉት? በየቲክቶኩ በየዩቲዩቡ ማስታወቂያ ሰርተው የሀብት ሜንታሊቲ የሌላቸው ሰዎች ጥቃቅን ገንዘብ ሰብስበው ነው ሀብት የሚሰሩት። ስለዚህ የማይነግሯችሁ ነገር ልንገራችሁ። ማስታወቂያ ይሰሩባችኋል፣ ጥቃቅን ዕቃዎችን ያስተዋውቁባችኋል። እነሱ ግን ጥቃቅን ዕቃ አይገዙም። ሲገዙ ለምን ፐርፐዝ እንደገዙት አውቀው አስልተው ነው የሚገዙት። ለምናቸው ለሀብት መገኛ ወይም ወደ ሀብት የሚቀይሩትን ሀብት ላይ ነው ስፔንድ የሚያደርጉት የሚያጠፉት እንጂ አሁን የድህነት አንዱ መንፈስ ምንድነው? ያንንም መግዛት ያንንም በየቲክቶኩ በየሲው በጠቅላላ የስግብግብነት መንፈስ አንዱ የድህነት መንፈስ ነው። ስለዚህ ባለሀብቶች ከማይነግሯቸው ሲክሬቶች መካከል ሁለተኛው ይሄ ነው። በመጽሐፍ ቅዱስ ይደገፋል። ሌሎችን በደንብ አድርጌ ላሳያችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ደህና ነኝ እግዚአብሔር ይመስገን የሚለው መጽሐፌን የፊታችን ቅዳሜ ሳምንት ነሐሴ 2 2018 ዓ.ም ቅዳሜ ጠዋት ከ4 ሰዓት ጀምሮ በዓለም ሲኒማ ቦሌ በሚገኘው ዓለም ሲኒማ እናስመርቃለን። እንድትገኙ ልንጋብዣችኋለሁ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንኳን ለታላቁ የደብረ ታቦር በዓል በሰላም አደረሳችሁ። በመጽሐፍ ያነበቡትን ቅዱስ ታሪክ በአካል አይተው በገዛ እጆ ዳሰው ለመባረክ ዝግጁ ኖት? ጎልጎታ አስጎብኚ ድርጅት ከነሐሴ 12 እስከ ነሐሴ 19 ከኦገስት 20 እስከ ኦገስት 28 ወደ ተቀደሱት ምድሮች ታላቅ መንፈሳዊ ጉዞ አዘጋጅቶላቸዋል። ጌታችን ከተወለደባት ቤተልሔም እስካረገበት የደብረ ዘይት ተራራ የእመቤታችንን ስደት እያሰቡ የቁስቋምን በዓል በግብጽ ዘይቱን ማርያም በደመቀ ሁኔታ ያከብራሉ። ቅባ ቅዱስ የሚያፈልቀውን ስዕለ አድኖ የቅዱስ ስምዖንና የቅዱስ መቃርዮስን ታሪካዊ ገዳም ይሳለማሉ። ነብዩ ሙሴ ጽላቱን የተቀበለበትን የሲና ተራራ ይወጣሉ። ታላላቆቹን ፒራሚዶች ይጎበኛሉ። የነፍስዎን እረፍት በበረከት ይግዙ። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ትሆኑ ዘንድ ቦታው ውስን ስለሆነ አሁኑኑ ይደውሉ። ከጎልጎታ አስጎብኚ ጋር ወደ በረከት። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በአጠቃላይውን ዓለም ላይ ያለውን ፋክት መሰረት አድርጎ አንደኛ እነዚህ አይነት ባለሀብቶች የማይነግሯቸው ነገር ቢኖር ገበያቸውን መሰረት ያደረገ ነገር ላይ ነው። ይሄ እንግዲህ እነሱ ገበያቸውን ሳይሆን አጠቃላይ ሀብታቸውን ባለሀብቶች የሚለቁት ውድ ቤተሰቦቼ በየወሩ የሚገባ መደበኛ ገንዘብ ይኖራቸዋል። እሱ ላይ አይደለም አክቲቭ ኢንካም ይሉታል። እሱ ላይ ብዙ ቦታ አይሰጡትም፣ ወይም ደግሞ በጣም መጨናነቅ አይፈልጉም። በጣም ስትረስ ፉል አሰራር ላይ የሚከተሉት ትኩረታቸውን በጠቅላላ የሚያደርጉት ልብ በሉ በጥቃቅኖቹ ላይ አይደለም፣ በኔት ወርዝ ላይ ነው። ምን ያህል ኔት ወርዝ ያገኘው ነው። ስለዚህ ኔት ወርዛቸውን ወይም ደግሞ አጠቃላይ ገቢያቸውን የሚነካባቸው ነገር ላይ አይደራደሯቸውም። በጥቃቅን ነገሮች ላይ በስጦታም በምንም የሚሰጡት ከዛ ላይ ነው ከኔት ወርዛቸው ላይ። ስለዚህ አንድ ሚሊዮን ነው ማግኘው ብለው ካሰቡ ከኔት ወርዛቸው ላይ በፍጹም 1 ብር መቀነስ አይፈልጉም። ያንን ሰርጉ የለኝም ነው የሚሉት። ምንም በቃ የለኝም ብለው ነው የሚነግሯቸው። ስለዚህ አይነግሯቸውም። ይሄ አሴት አፕሪሺዬሽን ይባላል። የባንክ ቁጥራቸውን ሳይሆን የኢንቨስትመንት እድገታቸውን ነው የሚለኩት። በእዳ ወይም ላያቢሊቲስና በንብረት መካከል ያለውን ልዩነት በጥንቃቄ ይረዳሉ ባለሀብቶች ማለት ነው። ይሄን አይነግሯችሁም። በረጅም ጊዜ የፋይናንስ ነፃነት ወይም ፋይናንሻል ፍሪደምን ለማረጋገጥ ነው ሁል ጊዜ የሚሰሩት ማለት ነው። ስለዚህ የመጀመሪያው ከገቢያቸው ጋር በተገናኘ ያለው ሲክሪትን በፍጹም አይነግሯችሁም። ሁለተኛው ከሚያገኙት ገቢ በታች ነው መኖር የሚፈልጉት። የመጀመሪያው ነገር ማለት እያንዳንዱ ባለሀብት የሚኖረው በሚያገኘው ገቢ መስሏችሁ ከሆነ ተሳስታችኋል። አብዛኛው ጥናት ሲደረግ አብዛኛዎቹ ባለሀብቶች ከሚያገኙት 40% ነው የሚኖሩት፣ ወይም 30-20% ነው የሚኖሩት። ስለዚህ ለምሳሌ 100 ሚሊዮን ብር የሚያገኝ 20 ሚሊዮን ነው የሚኖራት። ኑሮ ስታንዳርዱ 80 ሚሊዮን የተደበቀ ነው። ልክ እንደዛ ሁሉ 100 ሺህ ከሆነ እያገኘ ያለው 80 ሺህ የተሰወረ ነው። 20 ሺህ ያክል መጠን የሚኖሩት እውነተኛ ባለሀብት ነው። ብዙ ነገር እንደዚህ የሆነ ብራግ አይወዱ። እውነተኛ ባለሀብቶች ልታይ አይሉ፣ በመጠኑ ይኖራሉ። ከዛ ትልቅ መኪና ገዙ ማለት
የሱ መኪና 80 እጥፍ ሀብት ይዘዋል ወይም ደግሞ የሆነ ነገር አድርገዋል ወይ የሆነ እየሰሩት ያሉ ፕሮጀክት አለ። እንደዛ ካልሆነ እውነተኛ ባለሀብቶች አያሳዩም። ስለዚህ ካፒታል ጌይንስ የሚባለው አለ። በቅንጦት እቃዎች የሚገዙ ኢንቨስትመንት የሚገኝ ትርፍ አለ ካፒታል ጌይንስ እንጂ በዋናው ካፒታል ላይ መሰረት አያደርግም፣ በሚገዙት በሚያወጡት ወጪ ማለት ነው። ስለዚህ ለእይታ ወይም ለይስሙላ ብለው ገንዘብን የሚያባክኑት የቅንጦት ወጪ ኮንሰፕሽን የሚባለው ላይ በጣም ይጠነቀቃሉ፣ ያን ያስወግዳሉ። ሁሉ ጊዜ ለቁጠባና ለኢንቨስትመንት ወይም ፔይ ዮርሰልፍ ፈርስት ቅድሚያ ይሰጣሉ። ስለዚህ ተራ ወይም ርካሽ የሚመስሉ የዕለት ተዕለት የቁጠባ ውሳኔዎች ይሄ የተለየ ፍሩጋል ሊቪንግ የሚባለውን ነው የሚያደርጉት ማለት ነው። ስለዚህ ሁለተኛው ሲክሬት እሱ ነው የማይነግሯችሁ። ሶስተኛው ጊዜን በገንዘብ በላይ ያከብራሉ። በሚገርም ሁኔታ ጊዜን ከገንዘብ በላይ ያከብራሉ። ጊዜ የማይለካ ሀብት ነው ብለው ነው የሚያምኑት። በጣም እውነተኛ ባለሀብቶች ነን ሬኒዌብል ሶርስ ይሏቸዋል ጊዜን ማለት ነው። ስለዚህ ጥቃቅንና ተራ ስራዎችን ለሌሎች ሰዎች አሳልፈው በመስጠት ያን የማጋራት ጥበብ ወይም ደግሞ ዴሊጌሽን ኦፍ ታስክስ የሚባለው አላቸው ማለት ነው። የነሱ በጣም ዋናው ሀብታቸው ጊዜ እንደሆነ ያውቃሉ። ስለዚህ ጊዜያቸውን ለሚያባክኑ ነገሮችና ስብሰባዎች አይደለም በጣም ብዙ ጊዜ የሚሰጡት ማለት ነው። ኦፖርቹኒቲ ኮስት ይሉታል። ያንን መሰረት አድርገው ያንን ነው ጥንቃቄ ላይ አድርገው የሚሰሩት። ውድ ሰዓቶችን ወይም ውድ መኪናዎችን የሚገዙ ለቅንጦት ሳይሆን ለውጤታማነት ለክተውት ነው። ውድ ሰዓት የሚገዛ ከሆነ በሰዎች በመሰበሰብበት ቦታ ላይ ምን አንድምታ አለው ብለው ነው የሚያስቡት። ፕሮዳክቲቪቲ ኦፕቲማይዜሽን ይባላል። በዛ ደረጃ ነው የሚሰሩት። በእያንዳንዱ ሰከንድና ደቂቃ የሚሰሩትን ስራ የትርፍ መጠን ወይም ሪተርን ኦፍ ታይም ኢንቨስትድ ያሰላሉ። ይሄ ሶስተኛው ሲክሬት እንደሆነ ታያላችሁ ማለት ነው። አራተኛው ባለሀብቶች ለሌሎች ሰዎች የማይናገሩት በገንዘብ ላይ እንጂ በቁሳቁስ ላይ አያተኩርም። እውነተኛ ባለሀብቶችን ነው እየነገርኳቸው ያለሁት። ይሄ ዝም ብሎ አጭበርባሪውን አይደለም። እውነተኛ ባለሀብቶች በንብረት ላይ ነው እንጂ በቁሳቁስ ላይ አያተኩሩም። ገንዘባቸውን ሁል ጊዜ የሚያወጡት ዋጋ በሚጨምርበት ንብረት ወይም አፕሪሺዬሽን አሴትን ያያሉ። መኪና ወይም አልባሳትንም ዋጋቸውን እንደሚቀንስ ወይም ዲፕሪሺዬሽን አሴት ጠንቅቀው ያን አስልተው ነው የሚያደርጉት። መሬት፣ ቤት፣ አክሲዮን ለምሳሌ ሪል ስቴት ስቶክ ማርኬት በሚገዙበት ሰዓት ያንን የሚያደርጉት አስልተው በትርፍ መሰረት አድርገው ነው። የማይረቡ ቁሶችን ማከማቸት አይፈልጉም። ትርኪ ምርኪ ነገሮችን አይፈልጉም። የሀብት ፍሰታቸውን ካሽ ፍሎ አያደናቅፉም። ያን በማድረግ ማለት ነው እያንዳንዱ የገንዘብ ወጪ ወደፊት የሚመጣውን የትርፍ መቶኛ ሪተርን ኦፍ ኢንቨስትመንት ወይም ROI የሚባላል ያንን ነው የሚያዩት ማለት ነው። አምስተኛ ባለሀብቶች የማይናገሩት የሚያደርጉት አንድ ነገር ቢኖር ከስራ ገቢ ውጪ በርካታ የተግባር ገቢ ምንጮችን ይጠቀማሉ ማለት ነው። ይሄ እንግዲህ ምንድነው በአካል ሳይገኙ በራሱ የሚጨምር የገቢ ምንጭ ወይም ፓሲቭ ኢንካም ስትሪም ይባላል። እዛ ላይ ያተኩራሉ። ከቤት ኪራይ፣ ከፈጠራ መብቶች ለምሳሌ ከሮያሊቲ፣ ከአክሲዮን ትርፍ ወይም ደግሞ ከዲቪደንድስ የሚገኙትን ነገሮች ላይ የሚያተኩሩት እነሱ በሌሉበት የተዘራና እየበቀለ ያለ ሀብት ላይ መሰረት ያደርጋሉ። ገንዘባቸው ሌሊት እነሱ ተኝተው ባለበት ሰዓት በእንቅልፋቸው ላይ እንኳን ሆነው እንዲሰራ አድርገው ወይም money working for you ለዛ ያድርጋሉ ማለት ነው። ይሄ በጣም ክሪቲካል የሚያደርጉት ነገር ነው። በአንድ የገቢ ምንጭ ላይ ብቻ ፈጽሞ አለመተማመን የነሱ ዋነኛው ነው። የገቢ ምንጮቻቸውን ያሰፋሉ። ዳይቨርሲፊኬሽን ይሄ መጽሐፍ ቅዱስ ላይ ቅድም ከነገርኳችሁ መካከል ነው። መደበኛ ስራቸውን ቢያቆሙ እንኳን ህይወታቸው በማይናወጥ የፋይናንስ ከለላ ወይ ደግሞ ኤመርጀንሲ ፈንድ ውስጥ እንዲያልፍ ለማድረግ ተግተው ይሰራሉ። አምስተኛው ለሰዎች የማይናገሩት ሲክሬት ይሄ ነው። ስድስተኛው ስህተትና ውድቀትን እንደ ትምህርት ያዩታል። በጣም ክሪቲካል ነው። መክሰርን ወይም ውድቀትን የስኬት ጉዞ አንድ አካል ወይ ኮስት ኦፍ ኤጁኬሽን አድርገው ነው የሚቀበሉት። አይርበተበቱም፣ አይደነጋገጡም። በውድቀት ጊዜ ሰብሰብ ብለው እንግዲህ የሆነ ሰው ደርድረው በሐዘንና በለቅሶ ብለው አይሉም። እውነተኛ ባለሀብት እንደዛ አይደለም የሚያደርገው። ባይዘዌ እንግዲህ ያንን ሰበብ ከመደርደር ይልቅ የመንስኤውን በመተንተን ወይም ሩት ኮዝ አናሊሲስ ይሰራሉ። ከዛ ያ ልምድ ያላቸው በዛ መሰረት አድርገው ስለ ውጤታቸው ይለካሉ። አዳዲስ የንግድ ሐሳቦችን ይሞክራሉ። ይሄ በተለይ ካልኩሌትድ የሆነ ሪስክ ቴኪንግ የሆነ አሳይመንትና ታስክ ውስጥ ሲገቡ በጣም በጭራሽ አይፈሩም። ለምን?
ከዛ በመጋጨት የሚመጣው ውጤት የሀብታቸው ውጤት እንደሆነ አድርገው ነው የሚያስቡት። ሊመጣ የሚችለውን ስጋት በጥናት በእውቀት በልምድ ላይ መሰረት አድርገው ነው የሚያስወግዱት። ሪስክ ሚቲጌሽን የሚባል እውነተኛ ባለሀብቶች የማይነግሯችሁ ታላላቅ ሴክሬቶች መካከል አንዱ ይሄ ነው። ካለፈው ስህተት ተነስተው የንግድ ስልታቸውን ወዲያውኑ የመቀየር ወይም ደግሞ ፓይቮቲንግ ብቃት አላቸው። ይሄንን ለብዙ ሰዎች ሼር አያደርጉ። የነሱ ሲክሬት ቅመማቸውን ያንን ውጤት የሚያገኙበት እንደሆነ ታያላችሁ። ሰባተኛው በጣም ክሪቲካል ነው። በራሳቸው ዕውቀትና ጤና ላይ ኢንቨስት ያደርጋሉ። እንግዲህ ውድ ቤተሰቦቼ መጽሐፍን ማንበብ፣ አዳዲስ ክህሎቶችን ማዳበር፣ ኮንቲኒየስ ለርኒንግ የእውነተኛ ባለሀብቶች መገለጫ ነው። ጤናማ አመጋገብ፣ ስፖርታዊ እንቅስቃሴ፣ ፕሪቨንቲንግ ሄልዝ ኬር ላይ ይሰራሉ። ጠጪዎች አይደሉም፣ ቃሚዎች አይሆኑ። ባይዘው አንድ ሰው ጠጪ ቃሚ ከሆነ ባለሀብት መሆን አይችልም። ባለ ገንዘብ ሊሆን ይችላል፣ ባለ ሀብት ወይም ባለ ጸጋ ግን መሆን አይችልም። ባለ ገንዘብ ሊሆን ይችላል፣ ገንዘብ ለጊዜው ገንዘብ ሊያገኝ ይችላል። ከዛ እንደሱ ግን አውዳሚና ራሱንም የሚያወድም ሰው የለም። እውነተኛ ባለ ሀብቶች፣ ጽድት ያሉ ባለ ሀብቶች ግን በፍጹም ነው የምነግራችሁ፣ ጠጪዎች፣ ሰካራሞች አይደሉም። ለምን መሰለህ? ከሰከረ ተሳስቶ ቼኩ ላይ ግጥም አድርጎ ይፈርማል። አንድ ቀን 10,000 የፈረመ መስሎት 100,000 ሊፈርም ይችላል፣ ወይ 10 ሚሊዮን ሊፈርም ይችላል። ስለዚህ በጣም ንቁ ናቸው፣ ገንዘባቸው ላይ በጣም ኮንሽስ ናቸው። ስለዚህ ፕሪቨንቲንግ ሄልዝ ኬር፣ የነሱን ሄልዝ ኬር ላይ በጣም ጠንቅቀው ይሰራሉ ማለት ነው። ታላላቅ ሰዎችን አማካሪዎችን ይቀጥራሉ። ሃይሪንግ ሜንተርስ ኤንድ ኮችስ የሚባሉ መጽሐፍ ቅዱስ ላይ ቅድም የነገርኳችሁ ሲክሬት ላይ አንዱ የተቀመጠው ይሄ ነው። ስለዚህ ለነዚህ ሜንተርስ ገንዘብ አይቆጥቡም። በትክክል ለአማካሪዎች የሚከፈሉን ይከፍላሉ። አእምሯቸውን ሁሉ ጊዜ ለአዳዲስ የንግድ ሀሳቦች ክፍት ያደርጋሉ። ግሮዝ ማይንድ ሴት የሚባል ከዛ በጣም ትልቁና ዋነኛው ሀብት የራስ ሰብዕና ወይም ሂውማን ካፒታል ነው። እዛ ላይ ይሰራሉ። ስለዚህ እኔ ነኝ የሀብቱ ሶርስ ብለው ያምናሉ። ስለዚህ ለራሳቸው የሚያደርጉት ኢንቨስትመንት እግዚአብሔር የሚወደው ነው። በጣም ክፉ ባለሀብቶች አሉ በጥንቆላ በመተት ምናምን። እውነተኛ ባለሀብቶች ግን በፍጹም መነግራችሁ በራሳቸው ኢነርጂ ነው እንጂ የሚተማመኑት በርኩሳን ኢነርጂ ላይ የሚተማመኑ አይደሉም። ስለዚህ በራሳቸው ዕውቀት፣ በራሳቸው ጤና፣ በራሳቸው መንፈሳዊ ጤናነት በጣም አጥብቀው የሚሰሩ ናቸው። እውነተኛ ሀብታሞችን እየነገርኳቸው ያሉት ይሄ ምድረ ልክስክስና ሌባውን አይደለም ያልኳቸው፣ እውነተኛ ዲፕ የሆኑት ማለት ነው። እንደውም በጣም አብዛኛዎቹ ጥልቅ የሆኑ ባለሀብቶች እግዚአብሔር ያስቀመጣቸውን እነዚህን ቅድም መጽሐፍ ቅዱስ ላይ የተቀመጡ ህጎች እነዛን ጠንቅቀው የሚያውቁ ናቸው። ስምንተኛው ለዚህም የሚሆነው ጠንካራና ስልታዊ መረብን ይዘረጋሉ። ይሄ በጣም ክሪቲካል ነው። ምክንያቱም በእውቀት እና በሀብት ከነሱ የተሻሉ ሰዎችን ይቀርባሉ። ስትራቴጂክ ኔትወርክ ይዘረጋሉ። የዛ ኔትወርክ ዝንባሌ ያላቸው ግንዛቤያቸውን ኢቭን ገንዘቦቻቸውን ግንኙነታቸውን ሁሉ ለጊዜያዊ ጥቅም አይደለም። ልክ ሰውየውን ሲያገኙት የረጅም ጊዜ ትብብር ወይም ሶሻል ካፒታል ያደርጉታል ያንን ሰው ማለት ነው። አላስፈላጊና አሉታዊ ሰዎችን ከህይወታቸው ሆን ብለው ቆርጠው ያስወግዳሉ። ባውንደሪ ሴቲንግ የሚባል ያበጃሉ። እነዚህ ሲክሬቶች አሁን አይነግሯችሁ። እነዚህ ሲክሬት ከሌላችሁ ሀብታም ለመሆን በጣም ነው የምትቸገሩት። ይሄ ደግሞ እግዚአብሔር የሚፈልገውና የሚወደው መሆኑ መረሳት የለበትም። ስለዚህ ጠቃሚ የንግድ መረጃዎችን ከአደባባይ ወሬ በፊት ቀድመው የማግኘት እድል ወይም ኢንሳይደር ኖሌጅ ያላቸው ነው የሚሆኑት። ይሄንን ደግሞ ለሰዎች አይናገሩም። የሚውሉበትን ማህበረሰብ አስተሳሰብ ቀርጸው ይዘው ነው እያንዳንዱ ሰው ጋር ግንኙነት የሚያደርጉት። በጣም ክሪቲካል ናቸው። ስለዚህ ፒር ግሩፕ ኢንፍሉዌንስ እንዳለ ወይም በሰዎች ተጽዕኖ ውስጥ ገብተው ያላቸው ነገር ሊያጡ እንደሚችሉ ጠንቅቀው የሚረዱ እንደሆኑ ታያላችሁ። ስምንተኛው እሱ ነው። ዘጠነኛው ክሪቲካል ከሆኑት ነገሮች መካከል ስለ ገንዘብ አያያዛቸው ዝርዝር መረጃ ለአደባባይ አይናገሩም፣ አያወጡም። ስላላቸው ትክክለኛ የገንዘብ መጠን አይደለም ለጎረቤትና ለምናም ሊለፈልፉ ይኖራቸው አይኖራቸው ያንን መዶስቅር አይፈልጉም። እንኳን ለሌላ ለቅርብ ቤተሰብ ራሱ አያወሩም። የባንክ ክምችታቸውን ፋይናንሻል ፕራይቬሲ ላይ ለአደባባይ አያሰጡም። እውነተኛ ባለሀብቶች ለማንም የማይናገሯቸው ነገሮች መካከል አንዱ ነው ሀብትን በብዛት ማሳየት አላስፈላጊ የደህንነትና የህግ አደጋ አሴት ፕሮቴክሽን ሊያሳጣ እንደሚችል ጠንቅቀው ያውቃሉ። በከፍተኛ ድምቀት ሳይሆን እንግዲህ በጣም በዝምታና በጥበብ መስራት ወይም ስቲልዝ ዌልዝ መጽሐፍ ቅዱስ ይመክራል። ይሄ ላይ ይመርጣሉ። የፋይናንስ ስኬታቸው በውድ ዕቃዎች ላይ ሳይሆን በስራ ውጤት ወይም ኳይት ሌክዠሪ
በሚባለው ይገልጹታል። በጣም ቆንጆ ልብስ፣ ቆንጆ ዕቃ የሚገዙ ቆንጆ መኪና የሚገዙ ከሆነ የገዙት ለስራቸው በሚያግዛቸው ልክ እንጂ ለመንደላቀቅ አይደለም ይመስላል አይደል? ኖ የድህነት መንፈስ ከሚያጠቃበት መንገዶች መካከል አንዱ የሚገዛው ለሾው ነው፣ ሰው ለማሳየት ነው፣ ሰው በቃ ብራግ ለማድረግ ነው። ይሄ ሰውዬ ባለሀብት መሆን አይችልም። ባይ ዘ ዌይ እየሄደ የሚፈጠፈጥ ነው የሚሆነው ማለት ነው። ስለዚህ ልጆቻቸውን እንኳን ነው ያለ ስራ እንዳይደገፉ የሀብታቸውን ልክ ደብቀው ነው የሚያሳድጓቸው። ምክንያቱም ለልጆቻቸው እንኳን ያን ተስፋ አይሰጧቸውም። ይሄን ያክል አግኝቻለሁ ነው። ምክንያቱም ልጁ በአባትየው ሀብት ላይ ተደግፎ እኔ አቅም የለኝም የሚል ወይም እኔ በቃ መስራት አልፈልግም አባቴ ሀብት ይበቃኛል። አብዛኛዎቹ ልንገራችሁ የባለ ሀብት ልጆች ሆነው በሱስ በእጽ የጠፉት ነገሮች ቢኖሩ በትክክል አባቶች አይዘውን ያለውል ስላሉት ነው። ሪል ባለሀብቶች ግን ልጆቻቸውን አለውላ አይለው ሰጣለው መንቀሳቀሻ ራስን ትችለት ትቀጥላታለህ የኔን ሀብት እንዳትመለከት ስለሚሏቸው አስተዳደጋቸው ላይ ሁሉ አባታቸው ወደ መኮረጅ ይገባሉ። አባትየው ደግሞ ከሱስ ነፃ ሲሆን ነው ባለሀብት ይሆኑ። ስለ ልጆቹ ወደዛ ሞዴሊንግ እንዳይገቡ ወደ ክፎቹ ሰዎች ሞዴሊንግ እንዳይገቡ ሀብት የምትሰራው ራስህ ነህ ብለው ጥበቡን ነው የሚያስተምሯቸው። ሪል ባለሀብቶች እንደዛ ነው የሚያደርጉት። ከድህነት መናፍስቶች መካከል አንደኛው ምንድነው ልጆቻቸው ትንሽ ገንዘብ ሲኖረው በቃ እኔ ነኝ እኔ አለውልህ ወደሚል ይገባል። ልጁ አባቴ ያለልኝ ብሎ ሲዝረከረክ ታገኘዋለህ ማለት ነው። መጨረሻ ላይ አረቄ ላረቄ ታገኘዋለህ። እውነተኛ ባለሀብቶች ግን እንደዛ ያደርጉ። አብዛኛዎቹ ልጆቻቸውን በዚህ ደረጃ ያሳደጉ ሀብታቸው መጨረሻ ላይ ያጡ ሰዎች እንደሆነ ታያላችሁ ማለት ነው። ስለዚህ ይሄ በጣም ክሪቲካል እንደሆነ ታያላችሁ። ሌላኛው ምንድነው አስረኛው የረጅም ጊዜ እይታና እቅድ አላቸው። በጣም ለማንም የማይነግሩ ሲክሬት ነው። ባይ ዘ ዌይ ለዛሬ ወይም ለነገ ሳይሆን ለ5 ለ10 ለ20 ዓመታት ነው የሚያቅዱት። ሎንግ ተርም ስትራቴጂክ ፕላኒንግ አላቸው። በነገራችን ላይ ፈጣን ስኬትና በአቋራጭ መበልጸግን ወይ ዲሌይድ ግራቲፊኬሽን በፍጹም አያምኑበትም እውነተኛ ባለሀብቶች ማለት ነው። ስለዚህ ምን ያደርጋሉ? በትዕግስትና በከፍተኛ የዲሲፕሊን መስመር ይሄን መጽሐፍ ቅዱስ በክሊርሊ ነው የሚናገረው። ለዚህ ኮንሲስተንሲ ኤንድ ዲሲፕሊን ላይ እንዲቆዩ ይሆናል ማለት ነው። በሚገርም ደረጃ ይሄን ሲክሬት ለሰዎች አይነግሩም። ይሄን ባለመንገራቸው በጣም ብዙ ሰዎች ባለሀብት አይደሉም። እነዚህ ሰዎች ግን ደግሞ ሀብታቸውን ጠብቀው ቀጥለዋል። ስለዚህ ለቀጣዩ ትውልድ የሚተርፍ ሀብትና ቅርስን የመተው ዓላማ ወይም ሌጋሲ ቢልዲንግ ላይ ነው የሚሰሩት። ስለዚህ ምን ያክል ጥቅም በዛ አገኛሉ? የድህነት መንፈሶች መካከል አንዱ ስንት ገቢ አገኛለሁ ነው እንጂ ስንት ሰው አተርፋለሁ አይል። ባይ ዘ ዌይ ቢዝነስ is not meant by money። ብዙ ሰው ቢዝነስን የሚያስበው ገንዘብ ይመስለዋል። ቢዝነስ ማለት ሰው ነው። ማለትም ሰውየው it is just my business ለዛ ነው የሚባለው። it's not my business ሲባል ይሄ የኔ ቢዝነስ አይደለም ማለት ነው። human care አይደለም፣ እኔ አይመለከተኝም እዚህ ቦታ ላይ እንደማለት ነው። ሰው ግን ቢዝነሳችን ነው። ምን ማለት ነው ቢዝነስ? ኃላፊነት የሚሰማን ሰውየውን በማስደሰት ላይ የተመሰረተ እንጂ ሰውየውን በማርካት ላይ የተመሰረተ እንጂ ገንዘቡን በማርካት ውስጥ የተመሰረተ አይደለም። የእውነተኛ ባለሀብቶች ነው ያልኳችሁ። በየሜዳው የሚልከሰከሱትን አላልኳቸውም። ሪል ባለሀብቶች እነዚህን ሲክሬቶች ለማንም አይነግሩም። እነዚህ ሲክሬቶች ናቸው ያሳደጓቸው። እነዚህ ሲክሬቶች ናቸው ባለሀብት ያደረጓቸው። ስለዚህ በጊዜያዊ ጥቅማ ጥቅሞች በላይ በገበያ መውረድና መውጣት እቅዳቸውን አይቀያይሩም። ኢሞሽናል ኢንተለጀንስ አላቸው። ስለዚህ ወይ በጊዜያዊ ጥቅማ ጥቅሞች ወይም በገበያ መውጣት መውረድ ላይ መሰረት ያደረገ ሀብት አይሰሩም። ሀብታቸው የሚሰሩት ሬፑቴሽን ላይ። ስለዚህ ለልጅ ልጅ ያስባሉ ማለት ምን ማለት ነው? ለልጅ ልጅ በሚያስቡበት ሰዓት ላይ ለልጄ ክብር እጠነቀቃለሁ ብለው ነው የሚሰሩት። ለቤተሰቤ ክብርና ስም እጠነቀቃለሁ ብለው ስለሚሰሩ ለትውልድ ስለሚሰሩ ያ በጣም ብራንድ የሆነ ነገር ይሰራሉ። የድህነት መንፈሶች መካከል አንዱ ስግብግብነት ነው። አሁን መመልከት ነው። አሁን መብላት፣ አሁን ማጥፋት፣ አሁን ማውደም፣ አሁን ዕቃ ይሄ በቃ ኢንተርኔት ላይ የሚታየውን ዕቃ ሁሉ መሰብሰብ፣ ማጋበስ ይሄ በጣም አደገኛ ነገር ነው። ስለዚህ እውነተኛ ባለሀብቶች እንደዛ እንደማያደርጉ ልታውቁ ይገባል የሚለው መረጃ ላካፍላችሁ ብዬ ነው። ቀጥዬ ደግሞ በመጽሐፍ ቅዱስ ይሄ ምን ድጋፍ አለው የሚለውን መግቢያዬ ላይ የጀመርኩላችሁን መግቢያዬ ላይ የጠቆምኳችሁ 2 ሲክሬቶች አሉ። 8ቱ ሲክሬቶች ደግሞ በመጽሐፍ ቅዱስ ላይ ይሄ ድጋፍ አለው ወይ የሚለውን የሚያረጋግጠው መረጃ መጥቼ አሳያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ደህና ነኝ እግዚአብሔር ይመስገን የሚለው መጽሐፌን አብራችሁኝ ብትገኙ ጋብዛችኋለሁ። የፊታችን ነሐሴ 2 ቅዳሜ ዕለት ከጠዋቱ 4 ሰዓት ጀምሮ በዓለም ሲኒማ ቦሌ በሚገኘው ዓለም ሲኒማ
እንግዲህ እነ ግሩም ኤርሚያስን ጨምሮ በጣም ትላልቅ ሰዎች የሚገኙበት ነው። በዛ መድረክ ላይ እንድትገኙ ልኝ ጋብዛችኋለሁ። ስለዚህ በተለይ መጥቶ 3 መጽሐፍ 4 መጽሐፍ 5 መጽሐፍ ገዝቶልን የሚሄዱት ሰዎችን ይዛችሁ ብትመጡልኝ በጣም ደስ ይለኛል። ምክንያቱም አንድ መጽሐፍ ገዝቶ አንድ ተቋም እነዚህን 5 መጽሐፎች ገዝቶ ለ5 ሰራተኞች የሚሰጥ አይነት ሰዎችንም ፈልጉልኝ፣ አግኙልኝ፣ ኑ ተጋበዙ። እናንተ መግዛት ባትችሉ የሚገዙ ሰዎችን ይዛችሁልኝ ኑ። ለምንድነው ይሄ ቀጣይ ያለው ህትመት ብዙ እንዲሆን ያግዘኛል። ይሄንን እንድታግዙኝ እጠይቃችኋለሁ። መተጋገዝ ያለ ነው። ዕውቀት ታላቁ እግዚአብሔርን ታከብራለች። ይሲ መጽሐፍ ቅዱስ ነው የሚናገረው። ስለዚህ በጣም ሰነፍ እና ብዙ ዊዝደም ያልገባው ሰው ነው ሰነፍ ብሎ ጠቢቡ ሰለሞን የሚናገረው የእግዚአብሔር ዊዝደም ወይም ጥበብ ያልገባው ማለት ነው። ስለዚህ ጠቢቡ ሰለሞን በጠቢብ ሰው ቤት ውስጥ ሀብትና ዘይት እንደሚቀመጥ ሰነፍ ግን ወዲያውኑ እንደሚያጠፋው የሚናገርበት ሴክሬት አጥፊነት፣ አውዳሚነት መንፈስ በድህነት መናፍሶች መካከል አንዱ ነው። ባለሀብቶች ከማያርጉት ነገሮች መካከል አንዱ፣ ለእናንተም ከማይነግሯቸው ነገሮች መካከል በሚገርም ሁኔታ በየቲክቶኩ ሀብት ይሰሩባቸዋል። ቀበቶን ሽቶን ምናምን በደንብ ያስታውቁባቸዋል። እነሱ they are making the money but they will never buy ማንኛውም የተዋወቀ ነገር አይገዙም። ይሄን አይነግሯችሁም። እነሱ ግን ይሸቅሉባቸዋል በተራ ቋንቋ። ሶስተኛ በመጽሐፍ ቅዱስ ላይ የተቀመጠው ዳይቨርሲፊኬሽን የሚባል በርካታ የገቢ ምንጮችን ይፈጥራሉ። መጽሐፍ ቅዱስም ይሄንን ነገር አስቀምጧል። በአንድ የገቢ ምንጭ ላይ ብቻ ፈጽሞ እንዳንተማመን መጽሐፍ ቅዱስ ይመክረናል። አደጋዎችን ለመቀነስ ሀብቶቻቸውን በተለያዩ ዘርፎች ላይ ባለሀብቶች ያሰማራሉ። ለምሳሌ በመጽሐፈ መክብብ ምዕራፍ 11 ቁጥር 2 ላይ እድል ፈንታህን ይላል ለ7 ደግሞ ለ8 ስጥ፣ በምድር ላይ ምን ክፉ ነገር እንዲሆን አታውቅምና ብሎ በመጽሐፍ መክብብ ላይ ያስቀምጣል። ስለዚህ 3 4 5 ቦታ ላይ ያረጋሉ። ከዛ አንደኛው ቢከስር በሌላኛው ይመረኮዛሉ። መክብብ ላይ እንደተቀመጠው በምድር ላይ ምንም አይነት መጥፎ አጋጣሚ እንደሚፈጠር ስለማይታወቅ ካፒታላችንን ገንዘባችንን በ7 በ8 አቅጣጫዎች አርገነው ከዛ ውጤቱን ግን በአንድ አቅጣጫ ማምጣት የሚቻልበትን ጥበብ ባለ ሀብቶች በደንብ ያውቁታል። ይሄንን መጽሐፍ ቅዱስን በትክክል ይናገራል። በፍጹም ግን እነሱ ለእናንተ አይነግሯችሁም። ይሄ የመጽሐፍ ቅዱስ ጥበብ ነው። በኋላ ደግሞ የዓለም ጥበባቸውን ደግሞ ነግራችኋለሁ። ሌላኛው አራተኛው ለቀጣዩ ትውልድ የሚተርፍ ሀብት ማቀድ ወይም ጄኔሬሽናል ዌልዝ ይባላል። መጽሐፍ ቅዱስ የሚናገረው ምስጢር ባለ ሀብቶች የገባቸው፣ ይሄም ለእናንተ አይነግሯችሁም። በሚገርም ደረጃ እያንዳንዱ ሀብታሞች ለራሳቸው የኑሮ ዋስትና ብቻ አይደለም የሚሰሩት፣ ለልጆቻቸው የሚተርፍ ለቤተሰብ ለዘመድ አዝማድ የሚተርፍ አርገው ስለሚሰሩ ለአንድ ለኔ ብለው ከሚሰሩ ይልቅ ለአራት ሰው ብለው ሲሰሩ ለአራት የሚሆን ሀብት ነው የሚሰሩት። ማለት 4 ሰዎች የሚተዳደሩበትን ሀብት እንዴት ነው የምሰራው ብለው ነው የሚያቅዱት። ይሄን አይነግሯችሁም። በነገራችን ላይ የድህነት ጥቃት ያለው ሰው ደግሞ በብዛት የሚያደርገው ነገር ሲሰራ የመጀመሪያ ከድህነት መናፍሶች መካከል አንዱ ግለኝነት ነው። በሚገርማችሁ እንታ ግለኝነት ማለት ምን ማለት እንደሆነ ልንገራችሁ። ባለሀብቱ ይመስላል አሁን በጣም ግለኛ ነው። እነዚህ ግለኝነት ያጠቃን የህብረተሰብ ክፍሎች ሁሉ ጊዜ ስግብግብነት፣ ይሄ ሙስናው ምናምኑ ይሄ የሚያደርገው ነገር በጠቅላላ ኢቭን ያ ጉዳቱ ያ ስፒሪቱ ሲጎዳ ቤተሰብን ከኋላ ሁሉ እስኪጎዳ ድረስ ከድህነት መናፍሶች ጥቃቶች መካከል አንደኛው ይሄ ነው። ምክንያቱም ሪስኩን ባለሀብቶች ቢሆኑ ሪስኩ ካልኩሌት ያደርጋሉ። የሆነ ነገር ቢሰሩ ቤተሰቤ እንዲህ ቢሆንስ እንትን እንዲህ ቢሆንስ። እውነተኛ ባለሀብቶች ነው የምነግርህ፣ አጭበርባሪውን አይደለም የምነግርህ። እውነተኛ ባለሀብቶች ይህንን ያደርጋሉ። ስለዚህ ሁሌ ሀብታቸውን ሲያቅዱ ለልጅ እንዲተርፍ አድርገው ነው። መጽሐፈ ምሳሌ ምዕራፍ 13 ቁጥር 22 ላይ በጎ ሰው ለልጅ ልጁ ያወርሳል ይልና፣ ይሄኛው ማለት ኦልሬዲ ሰነፍ ወይም ኃጢአተኛ ግን ሀብት ለጽድቅ ያከማቻል ይላል። ማለት ገንዘቡን የሚያከማቸው ልክ ሊጸድቅበት እንደሚመስለው አድርጎ ያከማቸዋል። በነገራችን ላይ ጥሩ ነው። በጣም በጎ ነገር ለማድረግ ማሰብ በጣም ጥሩ ነው። ነገር ግን በዙሪያችሁ ላይ ያሉ ሰዎችን ማትረፍ ሳትችሉ ልታይ የሚያበዛ ሰው በፍጹም ሀብታም መሆን አይችልም። ሀብታሞች ከሚነግሯቸው ከማያደርጉት ነገሮች መካከል አንዱ የሚያወጡትን ነገር አስልተው ነው የሚተኩሱት። ድሃ ወይም በድህነት መንፈስ ስንጠቃ ግን የሚያሳየን አንዱ ነገር እንዳልኳችሁ ነው። አንድ ሾው አፕ አለ። በቃ መታየት ይፈልጋል። እዛ እንትን ሰጠኮ እንትን አደረገው። 100 ሺህ ብር ያገኘችውን ብር በጠቅላላ እዛም ነው የምትበትነው። ስትበትን ለግል ነው፣ ሙገሳና ውዳሴ ለመውሰድ ነው እንጂ ለማትረፍ አይደለም። ባለሀብቶች ግን ሲያደርጉ ምንድነው? በዙሪያዬ ላይ ያሉ ሰዎችን ሳላተርፍ ሌላን ለማትረፍ ብሄድ ይላሉ። አሁን ግለኝነት የሚመስለው ግን አይደለም።
ሌላን ለማትረፍ ቢሄድ በፍጹም ሰክሰስፉል አይደለም። አንድ ሰው ሀገር መሪ የሚሆን ከሆነ በዙሪያ ላይ ያሉ ወንድም እህቶቹን ወይም ደግሞ በዙሪያ ላይ ያሉ ሰዎችን ከሆነ ነገር ካተረፈ በዙሪያ የሚሰሩ ሰዎችን ማትረፍ ከቻለ ከዛ ሀገር ያተርፋል። ኢትዮጵያ ፖለቲከኞች አብዛኛዎቹ በአካባቢዎች ላይ በጣም ብዙ ሰዎች ወድመው እነሱ ግን ለሀገር እንሰራለን ብለው የሚሉ ናቸው። ኖ በዛ አይኬድ። ባለጸጋ በአካባቢ ላይ ለልጅ ልጅ ልጅ ዲዛይን አድርገው ስለሚሰሩ ሲስተሙን ሁሉ እዛ ላይ ስለሚተክሉት ውጤታማ ናቸው። ሪያሊቲው ምነግራችሁ። እስቲ አስተሳሰባችሁን በዛ ቀጥሉ። ማለት በዙሪያ ላይ ያለ ለልጅ ልጅ ልጄ እንዲተርፈኝ ልስራ ስትሉ ሀብቱ ከልጅ ልጅ አልፎ ለናንተ የሚተርፍ ሀብት ይሆናል ማለት ነው። ስለዚህ ይሄንን ሲክሪት መጽሐፍ ቅዱስ ይናገራል። ባለሀብቶችም ይሄንን ለናንተ አይናገሩም። መጽሐፍ ቅዱስ አምስተኛ የሚያስቀምጠው ታማኝነትን እንደ ትልቅ ካፒታል መጠቀም ኢንቴግሪቲ ኤንድ ትረስትን ነው። በትልልቅ ቢዝነሶች ውስጥ በጣም ትልቁ ካፒታል ታማኝነት ነው። በነገራችን ላይ ሰዎች የሚያምኑት ሰው ጋር ገንዘባቸውን ማፍሰስ ይፈልጋሉ። የሚያምኑት ሰው ጋር እምነት የሚጥሉበት ሰው ጋር ገንዘባቸው ማውጣት ይፈልጋሉ። ከብዙ ባለጠግነት ይላል በመጽሐፍ ምሳሌ ምዕራፍ 22 ቁጥር 1 ላይ ከብዙ ባለጠግነት መልካም ስም ይሻላል፣ ከብርና ከወርቅ መልካም ሞገስ ይባላል። በመጽሐፍ ቅዱስ የሚያስቀምጠው ይሄ ምስጢር ገብቷቸዋል። ያ ማለት ምን ማለት ነው? በጣም የመጽሐፍ ቅዱስ ባለጸጎች የሚያደርጉት ነገር ቢኖር ከብዙ ክብርና ወርቅ ገንዘብ ይልቅ ክብራቸውን ያስጠብቃሉ። ስለዚህ አንድ ባለጸጋ ክብሩን በማስጠበቅ ላይ የሚሄድ ከሆነ የሚያተርፈው ነገር ጸጋ ነው ይሆናል ማለት ነው። ባለጸጋ ምን ማለት ነው? ለሚሰራው ነገር ይጠነቀቃል። አሁን ምግብ ቤት የሚከፍት ከሆነ ለግሬሱ ነው የሚሰራው፣ የመጀመሪያ ለክብሩ ነው የሚሰራው። ባለሀብት እውነተኛ ባለሀብቶችን ነው የምነግራችሁ፣ ባለጸጎችን ነው። አጭበርባሪውን አይደለም የምነግራችሁ። አጭበርብሮ ገንዘብ ያገኘውን አይደለም። ሪል ባለሀብቶች ሁሌ ሲሰሩ ለክብራቸውና ለሞገሳቸው ይሰራሉ። ገንዘብ ከዛ በኋላ እንደሚመጣ ከዛ በኋላ እንደሚያገለግላቸው ያውቃሉ። ስለዚህ ሁሉ ጊዜ ሲሰሩ ገንዘብን ታርጌት አያደርጉም፣ ክብራቸውን፣ በሰው ዘንድ ያላቸው ተቀባይነት። ስለዚህ ብራንዳቸው ከትውልድ ወደ ትውልድ ይሄዳል። ለምንድነው ለትውልድ ወደ ትውልድ የሚያስቡት ብላችሁ ብራንድ ላይ ስማቸው ላይ ክብራቸው ላይ ያስበዋል ማለት ልጅ ልጄ ብለው ሁሉ ነው የሚያስቡት። ስሜ እንዲጎድፍ አልፈልግም፣ የልጆቼ ክብር እንዲነካ አልፈልግም ይላል። ለልጅ ልጅ ይሰራል ማለት የዛን ጊዜ ዌልዙ በከፍተኛ ሁኔታ እያደገለት ይመጣል። የመጽሐፍ ቅዱስ በግልጽ የሚነግረን ነው። የመጽሐፍ ቅዱስ ባለጸጎች ከገባቸው ምስጢሮች መካከል አንዱ ይሄ ነው። ስድስተኛው ከብድር ርቆ በነፃነት መስራት ዴፕት አቮይዳንስ በፍጹም አይነግሯችሁም። አብዛኛዎቹ ባለሀብቶች እናንተን በብድር እንድትገቡ ያደርጋሉ። ነገር ግን እነሱ በተቻላቸው መጠን ከተበደሩም የሚበደሩት በተቋም በሲስተማቸው ነው። ከዛ በኋላ አክሲዮን ማህበር ብለው ይበደራሉ። ቢከስር አክሲዮን ማህበሩ ላይ ነው እንጂ የሚመጣው ሰውየው ላይ በግል ሀብቱ ላይ አይመጣም። ነገር ግን እናንተን ሲያበድሯችሁ ግን ህይወታችሁን ለመቆለፍ አድርገው ያበድሯቸዋል። በመጽሐፍ ላይ የነበረው በትክክል በመጽሐፍ ላይ ያሉ ባለጸጎች ብድር በጣም የሚጠየፉ ናቸው። ሀብታሞች ዕዳን እንደ ባርነት ነው የሚያዩት ባይ ዘ ዌይ። ስለዚህ ዕዳ በጣም ብዙ በዕዳ ተይዞ እንትን ያለ ባለሀብት አይባልም። ኦልሬዲ በባርነት ውስጥ ነው ያለው። በእውነተኛ ባለሀብቶች የሚያደርጉት ነገር ዕዳ ፍሪ ወይም ዴፕት አቮይዳንስ ላይፍ እንዲኖራቸው ነው የሚፈልጉት። ቢበደሩ እንኳን እንዳልኳችሁ በእነሱ አይደለም፣ በካምፓኒ በአክሲዮን ማህበር ምናምን ያደርጉና በርደኑን ከነሱ ያሻሻሉ። በእያንዳንዱ ቀን ላይ የሚያመጡ ስኬት በጠቅላላ ከተበደሩት ብድር ርቆ በመኖር ውስጥ ያለ ስኬት እንደሆነ ታያላችሁ ማለት ነው መጽሐፍ ቅዱስ። ስለዚህ ባለጸጋ በድሆች ላይ ይገዛል ወይም ደግሞ ድሆች እንደሚገዛ ተበዳሪም ለአበዳሪው ባሪያ እንደሚሆን በመጽሐፍ ምሳሌ 22:7 ላይ የተቀመጠው ለዚህ የሚናገር ነው። መጽሐፍ ቅዱስ ከሚያስቀምጠን ሰባተኛው ሲክሬቶች 10 ሲክሬቶች መካከል ሰባተኛው ጥቃቅን ነገሮችን አለመናቅና በትጋት መስራት ኮንሲስተንሲን መጽሐፍ ቅዱስም ይመክራል። ለምሳሌ መጽሐፍ ምሳሌ ምዕራፍ 13 ቁጥር 11 ላይ ከከንቱነት የምትገኝ ሀብት ትጠፋለች ይላል። ከዛ በጥቂቱ የምትከማች ግን ትበዛለች። እነሱ ሲያከማቹ አሁን ይሄን ሲክሬት ከነገርኳችሁ በኋላ ወደ ኋላ አሁን በምድር ላይ ያሉ ባለሀብቶች የሚጠቀሙበትን ሲክሬት በትክክል ስትረዱት ኮንሳይ ሁለቱን ታነጻጽራላችሁ። በትንሽ በጥቂቱ የምታከማች ግን ትበዛለች። ስለዚህ የሀብት አንዱ ሲክሬት በጥቂቱ ማከማቸት ነው። ማለትም 10 ብር አግኝታ 10ሩን አለማውደም ማለት ነው። የምታገኘውን 10 ብር ላይ 8ቱን ሴቭ አድርገው ቆጥበው 2ቱን ነው የሚጠቀሙት። አጠፉ አይባልም ማለት ነው። የድህነት ስፒሪቶች መካከል አንዱ ግን 2ቱን
አስቀምጦ 8ቱን ማጥፋት ነው። ሁሉ ጊዜ እንዳልኳችሁ ያንንም ኢንተርኔት ላይ የሚሸጠው ሁሉ ተግበስብሶ የመግዛት ባህል የድህነት መንፈስ ነው፣ የሀብት አይደለም። ሀብት በትክክል ይሄንን ነገር የምታዩበት እንደሆነ ታያላችሁ ማለት ነው። በስምንተኛ ደረጃ መጽሐፍ ቅዱስ የሚመክረው አማካሪዎችና ባለሙያዎችን መያዝ ነው፣ seeking wise counsel። ይሄንን በመጽሐፍ ምሳሌ ምዕራፍ 15 ቁጥር 22 ላይ ምክር ከሌለችበት ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይሄ እንደሚጸና ይናገራል። ሀብትና ገንዘብ መካሮች ባሉበት፣ አማካሪ ባለበት፣ የህይወት ኤክስፒሪየንስ ባለበት ቦታ ላይ እንደሚጸና መጽሐፍ ቅዱስ ይነግረናል ማለት ነው። ይሄንን በመጽሐፍ ቅዱስ የነበሩ ባለሀብቶች የተጠቀሙበት በጣም the greatest ዊዝደም እንደሆነ ታያላችሁ ማለት ነው። ስለዚህ ሀብታሞች ሁሉን ነገር አውቃለሁ አይሉም። እውነተኛ ሀብታሞች ነው የምነግራችሁ፣ ባለጸጎች በጣም በትልልቅ ውሳኔዎች ላይ የባለሙያዎችና የጥበበኞችን ምክር ይጠይቃሉ። በዚህም የተነሳ ረጅም ርቀት ይሄዳል። በድህነት መንፈስ ጥቃት ውስጥ ሰው ሲወድቅ ግን በሚገርም ደረጃ እንግዲህ ብዙ ከሚያማክረው ይልቅ ራሱን የሚሰማ ማለት ምን ማለት ነው? በራሱ መንገድ ብቻ ለመሄድና ለመላተም የሚፈልግ ሰው ሀብትን ማግኘት አይችልም ማለት ነው። የብዙ ሰዎችን ጥበብ፣ የብዙ ሰዎችን የህይወት አቅጣጫ በመስማት የሚሄዱ ሰዎች ሀብትን መስራት የሚችሉ እንደሆነ መጽሐፍ ቅዱስ ይነግረናል። ዘጠነኛው the law of giving የሚባል ነው። እንግዲህ እንደምታውቁት መጽሐፈ ምሳሌ ምዕራፍ 11 ቁጥር 22 ላይ የሚበትን አለ ይበልጥም ይጨመርለታል፣ ያለ መጠን የሚሰስትም አለ ይደህያል ይላል። ስለዚህ ከባለጸጎች በመጽሐፍ ቅዱስ ላይ ካሉ ባለጸጎች መካከል ትልቅ ቦታ ላይ የደረሱት ትልቁ የገባቸው ሲክሬት ሲሰጡ ነው። ሰጪነት ማለት ደግሞ መዝራት መበተን ማለት አይደለም። ና እንጠጣ ብሎ ነው። ዛሬ የድህነት መንፈሶች መካከል አንዱ ምንድነው? ና ደሞዙን 10,000 ብር አገኘ፣ ዛሬ 8,000 ጋብዞ ጠጥቶ ጨፍሮ መውጣት ነው። ባይዘዌይ በጣም ብዙ ባለሀብቶች ጠጪ አይደሉም፣ አይጠጡም። ትንሽ ነው የሚጠጡት፣ ፉት ነው የሚሉት ከጠጡ ራሱ ማለት ነው። ለምን ብለህ ብትል አንደኛ ጠጣለሁ ብለው ሲናገሩ ሰዎች ፊት ጠጣለሁ ብላችሁ ስትናገሩ ሰውየው ነገ አያምናችሁ፣ ምክንያቱም በሰከረ ቀን ይክደኛል ብላችሁ ማለት ነው። ስለዚህ ሁሉ ጊዜ በሰዎች ፊት እጠጣለሁ ብላችሁ አትናገሩ። የእውነቴን ነው የምነግራችሁ። መጠጥ በጣም ጠጪ ነኝ፣ በተለይ በቢዝነስ ዲል ላይ ነው አትናገሩ። ምክንያቱም ይሄ ሰውዬ በቃ የጠጣ ቀን ኢቭን ደውሎ ስልክ ሳታነሱለት ስትቀሩ በቃ እየጨፈረ እየጠጣ ይሆናል። በቃ በሰጠውትን ገንዘብ በቃ አጠፋው ማለት ነው ወደሚል ይመጣሉ። ስለዚህ ባለሀብቶች የሚያደርጉት ነገር በነገራችን ላይ በታኝ አይደሉም። በባለሀብቶች በባለጸጎች ሕግ መሰረት ያንዳንዷን ነገር አይሰስቱም፣ ይሰጣሉ። ሲሰጡ ግን በተሰላና በስጦታ ምክንያት በሚገኘው ጸጋ ላይ በተመሰረተ መልኩ ስጦታ ያደርጋሉ። የድህነት መንፈስ ግን ምንድነው? በታኝ ነው። ያገኘውን ነገር የሚበትን አጥፊ ዲስትራክቲቭ ስፒሪት አብሮ አለ። ይሄ 9ኛው የመጽሐፍ ቅዱስ ሕግ ነው። 10ኛው የመጽሐፍ ቅዱስ ሕግ ስሜትን መግዛትና ከተደናጋጭነት መራቅ ኢሞሽናል ኮንትሮል እንዳለው በመጽሐፈ ምሳሌ ምዕራፍ 25 ቁጥር 28 ላይ በደንብ ተቀምጧል። የገዛ ራሱን የማይገዛ ሰው ቅጥር እንደሌለውና እንደፈረሰ ከተማ እንደሆነ ይናገራል። እንግዲህ ያ ማለት ነው? ገበያ በመውረድ በመውጣት ወይም ደግሞ በኢኮኖሚ ቀውስ ጊዜ ሀብታሞች አይደነጋገጡም፣ አይርበተበቱም። አይታችሁ እንደሆነ ራሳቸውን ገዝተው አሁን ከዚህ ችግር ምንድነው የምጠቀመው ወይም ደግሞ ከዚህ ችግር ምንድነው እማመጣው ውጤት ብለው ነው የሚያሰሉት እንጂ አይርበተበቱም። ከድህነት መናፍስቶች ጥቃቶች መካከል አንደኛው ምንድነው? በየሁኔታው ወይም ደግሞ አስፈሪ ነገር በመጣ ቁጥር ሁሉ መርበትበት ይመጣል ማለት። በመርበትበት ውስጥ በእጅ ላይ ያለን ብርጭቆ እንደ መፍጀት ይቆጠራል። እንደምታውቁት የመርበትበት አስደንጋጭ ወይ ድንጋጤ የሚባለው ባህሪ ከድህነት መናፍስት ጥቃቶች መካከል ይገኛል ማለት ነው። በጣም ብዙ ሰዎች አውዳሚነት በህይወታቸው የሚመጣበት ከድንጋጤም ጭምር እንደሆነ ታያላችሁ ማለት ነው ውድ ቤተሰቦች። ስለዚህ ምንድነው በመጽሐፍ ቅዱስ ከተቀመጡ ሴክሬቶች መካከል አንደኛው አለመርበትበት እንደሆነ ታያላችሁ ማለት ነው። ስለዚህ መንፈሱን ወይም ስሜቱን የማይገዛ ሰው ቅጥር እንደሌለውና እንደፈረሰ ከተማ ይሆናል። ለዚህ ነው ብዙዎቹ በስሜት ገንዘብ ይበትናሉ። የድህነት መናፍስቶች መካከል አንዱ በስሜት ገንዘብ መበተን ነው። የባለጸጎች መካከል ደግሞ በቃ አሁን ሲረበሹ ይረጋጋሉ፣ ወጪ አያወጡም። የድህነት መንፈስ ምንድነው? በተረበሸ ሰዓት ላይ ወጪ ካላወጣ የሚረጋጋ አይመስለውም። ስለዚህ ይሄ በብዙ መልኩ የምናያቸው የባለጸጎች ባህሪ እንዳልሆነ መጽሐፍ ቅዱስም ያን እንደሚነግረን እናያለን። ከዚህ ልቀጥልና እንደገና
በተለይ ደግሞ ዓለማዊ ሀብት ላይ ያሉ ብዙም የመጽሐፍ ቅዱስ እንደዚህ ሲክሬቶች ያልገባቸው ነገር ግን ደግሞ ባለ ሀብት የሆኑ ሰዎች ለእናንተ የማይነግሯችሁ 10 ሲክሬቶችን ደግሞ ልንገራችሁ። ይሄ አሁን የነገርኳችሁ በመጽሐፍ ቅዱስ ውስጥ የተቀመጡትን ሲክሬቶች ነው። እነዛ ደግሞ ምን ቢገባቸው ነው እነዚህ ሲክሬቶች ገብቷቸዋል ወይ ወደሚለው ደግሞ መጠነኛ ቆይታ አድርግላችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። ደህና ነኝ፣ እግዚአብሔር ይመስገን። መጽሐፍ ምርቃት ላይ መገኘት ከፈለጋችሁ ነሐሴ 2 ቅዳሜ ዕለት ነው። የፊታችን ነሐሴ 2 ቅዳሜ ከጧቱ 4 ሰዓት ጀምሮ በቦሌ በሚገኘው ዓለም ሲኒማ እንመርቀዋለን። በዛ ቀን እንድትገኙ ጋብዣችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በስልክ መስመር እዚህ ታች በምታዩት ስልክ መስመር ላይ ደውላችሁ መመዝገብና ቦታ መያዝ ትችላላችሁ ማለት ነው። በባለፈው በጣም በስኬት ነው የጨረስነው። ይሄንንም በስኬት ጌታ ያግዘናል፣ እንጨርሳለን። እንኳን ለታላቁ የደብረ ታቦር በዓል በሰላም አደረሳችሁ። በመጽሐፍ ያነበቡትን ቅዱስ ታሪክ በአካል አይተው በገዛ እጆ ዳሰው ለመባረክ ዝግጁ ኖት? ጎልጎታ አስጎብኚ ድርጅት ከነሐሴ 12 እስከ ነሐሴ 19 ከኦገስት 20 እስከ ኦገስት 28 ወደ ተቀደሱት ምድሮች ታላቅ መንፈሳዊ ጉዞ አዘጋጅቶላቸዋል። ጌታችን ከተወለደባት ቤተልሔም እስካረገበት የደብረ ዘይት ተራራ የእመቤታችንን ስደት እያሰቡ የቁስቋምን በዓል በግብጽ ዘይቱን ማርያም በደመቀ ሁኔታ ያከብራሉ። ቅባ ቅዱስ የሚያፈልቀውን ስዕለ አድኖ የቅዱስ ስምዖንና የቅዱስ መቃርዮስን ታሪካዊ ገዳም ይሳለማሉ። ነብዩ ሙሴ ጽላቱን የተቀበለበትን የሲና ተራራ ይወጣሉ። ታላላቆቹን ፒራሚዶች ይጎበኛሉ። የነፍስዎን እረፍት በበረከት ይግዙ። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ትሆኑ ዘንድ ቦታው ውስን ስለሆነ አሁኑኑ ይደውሉ። ከጎልጎታ አስጎብኚ ጋር ወደ በረከት